አርሶ አደር መስፍን መንገሻና አንገኔ አጫ በኦፋ ወረዳ የኤሾና የማንቻ ቀበሌያት ነዋሪዎች ሲሆኑ ከ2003 ዓ.ም ጀምረው የተለያዩ የውሃ አማራጮችን በመጠቀም በመስኖ የተለያዩ የጓሮ አትክልቶችን በማምረት ላይ ይገኛሉ። አካባቢው ለመስኖ ስራ ተመራጭ መሆኑን የግብርና ባለሙያዎች በሰጧቸው ትምህርት በመስኖ ማምረት በመቻላቸው ምርትና ምርታማነታቸው እየተሻሻለ መጥቷል። ባለፉት 2 ዓመታት በተከሰተው የአየር መዛባት ምክንያት የምርት መቀነስ ቢታይም ዘንድሮ የተሻለ ምርት ለማግኘት እየሰሩ መሆናቸውን ይናገራሉ። በሽንኩርትና በቲማቲም ላይ አልፎ አልፎ የሚከሰተውን በሽታ ለመከላከል የሚያስችል ኬሚካል ማግኘት ባለመቻላቸው መቸገራቸውንም አርሶ አደሮቹ ገልጸዋል። ምርታቸውን ወደ ገበያ ለማውጣት የመንገድና የገበያ ትስስር ችግር ሊቀረፍ እንደሚገባም አርሶ አደሮቹ ተናግረዋል። የወረዳው እርሻና ተፈጥሮ ሀብት ጽሕፈት ቤት ኃላፊ አቶ ማሞ መስቀሌ እንዳሉት በወረዳው 4370 ሄክታር ማሳ በዘንድሮ በ2 ዙር መስኖ ለማልማት ታቅዶ እየተሰራ ይገኛል። በወረዳው 27000 አርሶ አደሮችን በ2011 የመስኖ ልማት በማሳተፍ 987000 ኩንታል ምርት ለማግኘት ታቅዶ እየተሰራ መሆኑን አቶ ማሞ ተናግረዋል። የኦፋ ወረዳ ዋና አስተዳዳሪ ዶክተር ምስራቅ አብርሃም የሚነሳው የግብአት አቅርቦት፣ የገበያ ትስስርና የመንገድ ችግሮችን ለመፍታት ከሚመለከታቸው አካላት ጋር በቅንጅት እየተሰራ ነው። በዘርፉ የሚታየውን የአመለካከት የግብአትና የክህሎት ክፍተቶችን በመለየት ለአርሶ አደሩ ተገቢ ድጋፍ እንዲሰጡ ለማስቻል የባለሙያውና የአመራሩን አቅም ለማጎልበት ትኩረት ተሰጥቶ እንደሚሰራ ዶክተር ምስራቅ ገልጸዋል። ዘገባው የወላይታ ዞን ባህል ቱሪዝምና የመንግስት ኮሚኒኬሽን ጉዳዮች መምሪያ ነው።